ሰላም ጤና ይስጥልን ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙልት ትርፍ ይበልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግን አትርሱ። ዛሬ እንግዲህ የፉክክር ደጃፍ ሳይዘጋ ያድራል። የሌላ አባቶቻችን እንግዲህ እዚህ ጋር እንደምታዩት አብርሽና ሩታ በፉክክር ነው የመጡት ማለት ነው። ከሰሞኑ እንግዲህ አብርሽ ባደረጋት ነገር ሩታ ተፎካክራ ወይም ደግሞ ባደረገው ነገር ተናዳ ብሽሽቅ ውስጥ ገብተዋል ማለት ነው። መበሻሸቅ ላይ ደርሰዋል። እንግዲህ እሷም በተራዋ ለማናደድ እሱን ለማናደድ ይስሐቅን ቤት አምጥተዋለች ጠርታ ማለት ነው። ያው እንግዲህ እንዳያችሁት እንደምታዩት ማለት ነው። ይስሐቅ መጥቶ አላስፈላጊ ግርግር ውስጥ ገብተዋል ማለት ነው። እሷም ያው ላናደደው ነው ብላለች። ግን እንደው አንዳንዴ በትዳር መሀል እንደ እውነት ለመናገር ሩታዬ ማለት ነው ከዛም ሄደች ልጥፍ ከዚህም ሄደች ልጥፍ ማለት ነው። እንደ ሲሚንቶ በቃ እዛም ሄዶ ልጥፍ ጥሩ ነው ብለሽ ነው? ጥሩ አይደለም እህታለም። ግድ የለም እንደውም ባከራዩ እንዳትሉ ግን የሷ ደጋፊ ጀግኒት የሚሉ የኮሜንት አርበኞችም ጦርነት ከፍተዋል። እንግዲህ አንዳንዶቹ ጀግኒት የኛ ወርቅ የኛ ልዕልት ይላታል። አንዳንዶቹም ደግሞ እናንተ ናችሁ ጀግና የምትሉ ረፉ የሚባል የኮሜንት ጦረኞች ደግሞ ተከስተዋል ማለት ነው። እኔ ታየት እያደረኩት ነበር እንደ ቪዲዮ ላይ ማለት ነው። ኮሜንታተሮችም በተራቸው ጦርነት ከፍተዋል። እና ልጃቸው የፈለኩት እንደ እውነቱ ከሄድን ባለትዳር ሴት እዛም እዚህም ልጥፍ ማለቱ ጥሩ ነው ወይ? እና በትዳር ውስጥ መበሻሸቅ አሪፍ ነው ወይ? በእርግጥ እነሱ ስራቸውን እየሰሩ ነው፣ እንጀራቸውን እያበሰሉ ነው። ነገር ግን እዚህ ጋር ያው በኮሜንት ውስጥ አንዱን እንትን ደግፎ የሚበሻሸቀው ነገር ደግሞ ስታዩት ደግሞ ገረም ይላቸዋል። እነሱ ድራማቸውን እየሰሩ እንደሆነ የሚያውቁም፣ ሌሎች ደግሞ አንዳንዴ ማመን የማይፈልጉ አሉ ማለት ነው። እና የእውነት ይመስላቸውና እንደውም ጭራሽ ደግሞ ሩታ ከአብርሽ ጋር ሲሉ የኖሩት ደግሞ እንደውም በቃ ሩታን ከይስሐቅ ጋር ጥሩ ነው ብትሆኝ ጥሩ ነው እንያት እያሉ ጭራሽ የሚድሩ አሉ፣ የሚያጋቡ የሚያፋቱ አሉ። እናንተዬ እንደው ለነገሩ በየትኛው ወግና ስርዓት ብላችሁ ነው እንግዲህ መጋባቱን ጥሩ አይደለም ብላችሁ ነው? ከየትም ጋር በፊት ያው ከዳኒ ጋር በነበሩ ጊዜ አንዳንዴ ከዳኒ ጋር ትሁን ትጋባ ምናምን የምትሉ ሰዎች ደግሞ ዛሬ ከይስሐቅ ጋር እየዳራችኋት ነው። እንግዲህ ሰው በኮሜንት ማጋባት ማፋታቱን ቀጥሎበታል። እናም ሌላችሁ ነው እባካችሁ ኧረ ሰከን በሉ። ኧረ ተው ግድ የለም። በእርግጥ ድራማ ቢሆንም ግን ያው ምናልባት ለትውልዱም ያስተምራል የሚለውን ደግሞ በትዳር ውስጥ መበሻሸቅ ያስፈልጋል የሚለውን እናንተ እንኳን አይደለም በትዳር መሀል እንኳን አይደለም እንደዚህ አይነት ክፍተት እየፈጠራችሁ ይቅርና በራሱ በአሁን ሰዓት እየሆነ ያለው ትዳር አልበረክት ብሏል ማለት ነው። እናም እናንተ ደግሞ ጭራሽ እያማረታችሁበት ከቀን ቀን እየባሰበት ሄዷል ማለት ነው። እና ባለትዳር ሲሆን ደግሞ አንዴ ከእንትና ጋር ተኛ አንዴ ከእንትን ጋር ተኛ ወይ ከእንትን ጋር ተኛች እየተባባሉ ወይ ደግሞ ብሽሽቅ አላስፈላጊ። በእርግጥ እናንተ ዞራችሁ ትታረቁ ትችላላችሁ፣ ልትገናኙ ትችላላችሁ። ነገር ግን ለተመልካች ደግሞ አንዳንዴ ለሚያዩ ሁሌ ጭቅጭቅ ሁሌ ንትርክ ሲሆን ደግሞ ትንሽ ጥሩ አይደለም። ስለዚህ እንደው ባካችሁ ማለት ነው ነገ ከነገ ወዲያ ደግሞ ያው የሚያስቅ የሚያዝናና ቪዲዮ ይዛችሁልን እንደምትመጡ ተስፋ አለን። ዛሬ ግን አብርሽ በጣም ትዕግስቱን ተቆጣጥሮት ነው እንጂ ይሄ ይስሐቅ እንደውም ጩሂ ሁላ ድብድብ ካልተፈጠረ ሁሉ በሚመስል መልኩ ጩሂ ቤት ችግር ካለ ችግር ከተፈጠረ ምንም እንዳይነካሽ እንዳያደርግሽ እንዴ ብቻዋን ጥሏት ሄዱ። አንዳንዴ ይስሐቅን ማለት ነው አዘንቂ ቢያንጓች ብያለሁ። ምክንያቱም ባዶ ቤት ጥሏት ሄዱ። እንዴት ነው ከሰው ይመጣል ጩሂ የሆነ ነገር ችግር ከተፈጠረ ማለት እና ትንሽ ፈገግ ብሎኛል። እሱ ፓርት ድራማቸው ግን አንዳንዴ ያው ግራ የገባው
የህንድ ፊልም ይመስለኛል። እና ለማንኛውም መቋጫው መቼ ነው የሚለውን ደግሞ በጉጉት እንጠብቃለን። እንግዲህ ውድና የተከበራችሁ የገኒ ኢትዮ ዩቲዩብ ቻናል ቤተሰቦች ያው ኮሜንት አርበኞችም እንደዚህ ጋር እንደው አደራ ምንም እንዳታጥሩኝ እንዳታሰጡኝ ወይ ደግሞ እኔንም ማለት ነው። እና ሰላማችሁ ብዝት ይበልኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። መልካም ጊዜ። በሰላም ቆዩልኝ።